የትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች ላይ ተግባራዊ ሊያደርጋቸው ባቀዳቸው አዳዲስ መመሪያዎች ዙሪያ የተፈጠረውን ውጥረት ለማርገብ እስከ 3 ዓመታት የሚደርስ የሽግግር ጊዜ ሊፈቅድ እንደሚችል ፍንጭ ሰጥቷል። የትምህርት ሚኒስትሩ ብርሃኑ ነጋ ባለፈው ረቡዕ ከወላጆችና ከባለድርሻ አካላት ጋር ባደረጉት ውይይት መንግስት የብሔራዊ ካሪኩለም ይዘቶችን በዓለም አቀፍ ትምህርት ቤቶች ውስጥ ማካተት ድርድር የማይደረግበት ጉዳይ መሆኑን ቢገልጹም አተገባበሩ ግን በተማሪዎችና በትምህርት ቤቶች ላይ የሚፈጠረውን ጫና ለመቀነስ ቀስ በቀስ እንዲሆን ፍላጎት መኖሩን አመልክቷል። ይህ ውሳኔ የተሰማው ካሪኩለም ፕላስ የተባለው አዲስ የትምህርት ፍኖተ ካርታና ትምህርት ቤቶች ቢያንስ 30 በመቶ የውጭ ዜጋ ተማሪዎች ሊኖራቸው ይገባል የሚለውን መመሪያ በመቃወም ከ20 በላይ የሚሆኑ ትምህርት ቤቶች ቅሬታ ካቀረቡ በኋላ ነው። እንደ ዋን ፕላኔት፣ ብሪቲሽ ካናዲያን እና ፍሊፐር ያሉ ታዋቂ ትምህርት ቤቶች የቀረበው የ30 በመቶም የተማሪዎች ስብጥር መስፈርት ያልተጠናና ህጋዊ መሰረት የሌለው ነው በማለት ተቃውሟል። ሚኒስትሩን መጀመሪያ ላይ መመሪያውን ከመጪው መስከረም 2019 ጀምሮ ተግባራዊ ለማድረግ አቅዶ የነበረ ቢሆንም አሁን ግን የሽግግር ጊዜ በመስጠት ትምህርት ቤቶች ራሳቸውን እንዲያዘጋጁና ተማሪዎችም ትምህርታቸውን ያለምንም መስተጓጎል እንዲቀጥሉ ለማድረግ ያሰበ መሆኑ ተጠቁሟል። በሌላ በኩል ሚኒስትሩ ትምህርት ቤቶች የኢትዮጵያን ታሪክ፣ ቋንቋና እሴቶች ማስተማር ቢጠበቅባቸውም የማስተማሪያ ቋንቋቸው ግን እንግሊዝኛ ሆኖ እንዲቀጥል እንደሚፈቅድ አረጋግጧል። በአሁኑ ወቅት በዓለም አቀፍ ትምህርት ቤቶች ከሚማሩ 21 ሺህ በላይ ተማሪዎች መካከል 16.7 በመቶ ብቻ የውጭ ዜጋ ተማሪ መሆናቸውን የገለጸው ሚኒስትሩ አብዛኛው ተማሪ ኢትዮጵያዊ በመሆኑ የሀገሩን ማንነትና ባህል እንዲያውቅ ማድረግ የግድ እንደሆነም ይከራከራል። ትምህርት ቤቶች ግን ይህን አሰራር ለዲፕሎማቲክ ማህበረሰቡ የሚሰጠውን አገልግሎትና የአዲስ አበባ ዓለም አቀፍ ተመራጭነት ሊጎዳ እንደሚችል ስጋታቸውን እየገለጹ ይገኛሉ።